የ12ኛ ክፍል የማትማቲክስ ሞዴል ኤግዛም ነው። S5 55 ተሰጥቷል። ከዛ ደግሞ የመጨረሻዎቹ 3 ተርሞች ድምር 78 ተሰጥቷል። የመጨረሻው AN ቢሆን ወደ ኋላ ያለው ደግሞ AN-1 ነው ማለት ነው። ከዚህ በፊት ደግሞ ያለው AN-2 78 ተሰጥቷል። A1 ደግሞ 5 ተሰጥቷል። እዚህ ጋር A1 5 ከዛ SN ማለት ፎርሙላው N/2 to A1 plus N-1 D ነው ፎርሙላው። ከዛ S5 ማለት 5/2 2 times A1 5 ማለት ነው። 5 plus 5 minus 1 4 ማለት ነው 40 S5 ደግሞ 55 ተሰጥቷል። 55 is equals to 5/2 10 plus 4D ማለት ነው። ከዛ ክሪስ ክሮስ እናደርገው 110 is equals to 5 into 10 plus 4D ይሆናል። በአምስት አንድ በአምስት ደግሞ 22 ማለት ነው። እኩል ነው 10 plus 4D ይህ ማለት ደግሞ 22 minus 10 is equals to 4D ማለት ነው። ከዛ 4D is equals to 12 over 4 over 4 D 3 ይመጣል ማለት ነው። ኮመን ዲፈረንሱ 3 ነው ማለት ነው። ከዛ ደግሞ AN-2 plus AN-1 plus AN 78 ነው። AN ማለት A1 plus N-1 D ነው። AN-2 ማለት ደግሞ A1 plus ከN-2 ነው የምንቀንሰው ማለት ነው። N-2 -1 ይሆናል ማለት ነው። እዚህ ጋር N የነበረችው እዚህ ጋር ግን N-2 ነች። ሶ AN-2 ማለት A1 5 ነው የተሰጠው 5 plus N-3 D ደግሞ 3 ማለት ነው። ከዛ ደግሞ AN-1 ማለት A1 plus N-1 -1 ማለት ታይምስ D ማለት ነው። AN-1 is equals to A1 ማለት 5 ነው ፕላስ ይሄ ደግሞ N-2 ማለት ነው። D ደግሞ 3 አምጥተናል። AN ማለት ደግሞ 5 ፕላስ N-1 D ማለት ነው። ከዛ ሶስቱን እንደምራቸዋለን። የሶስቱ ድምር 78 ነው ማለት ነው። AN-2 እዚህ ጋር ግንዘነዋል። ስለዚህ 5 ፕላስ N-3 ታይምስ 3 ማለት ነው። AN-1 ደግሞ 5 ፕላስ N-2 ታይምስ 3 ማለት ነው። ፕላስ AN ደግሞ 5 ፕላስ N-1 ታይምስ 3 is equals to 78 ማለት ነው። ከዛ 5 ፕላስ 5 ፕላስ 5 15 ማለት ነው። ፕላስ እዚህ ጋር ደግሞ 3 ኮመን ለሁሉም እናወጣለን። 3 ኢንቱ N ፕላስ N 3N ይሆናል። -3 -2 -1 ደግሞ -6 is equals to 78 ማለት ነው። ከዛ 3 times 3N - 6 is equals to 78 minus 15 ማለት ነው። 3 into 3N - 6 is equals to ኛው ስንቀንሰው ደግሞ 63 ይመጣል። ከዛ over 3 እናደርገዋለን። 3N - 6 is equals to ይሄ ደግሞ 21 ይሆናልና ከዛ 3N is equals to 21 plus 6 ማለት
3n is equals to 27 ይሆናል። ከዚያ ኦቨር 3 ስናደርገው n 9 ይሆናል ማለት ነው። ከዚያ ጥያቄ የሚጠይቀው የሁሉም ተርሞች ሰም ነው የሚጠይቀው። then what is the sum of all the term ነው የሚለው። ስለዚህ ተርሞቹ 9 ናቸው ማለት ነው። s9 ማለት ደግሞ s9 is equals to 9 over 2 times a1 5 ነው 5 plus n minus 1 ማለት 9 minus 1 8 d times 3 ማለት ከዛ s9 is equals to 9 over 2 10 plus 24 ማለት ነው። ይህ ማለት ደግሞ 9 over 2 times 34 s9 is equals to 9 times by 2 1 by 2 70 153 ይሆናል ማለት ነው። አንሰር ኤ ይሆናል። እዚህኛው ጥያቄ ላይ ደግሞ g1 plus g2 3 ተሰጥቷል። g1 plus g2 is equals to 3 ከዛ ደግሞ ከg1 እስከ g4 ያሉ ድምር ደግሞ 15 ናቸው ነው የሚለው። g1 plus g2 plus g3 plus g4 is equals to 15 ከዛ ፎርሙላ gn ማለት g1 times r the power of n minus 1 ስለዚህ ይህን ስናመጣው g1 plus g2 ማለት g1 r ይሆናል በፎርሙላው is equals to 3 ይህ ማለት ደግሞ g1 times 1 plus r is equals to 3 ማለት ነው። ከዛ ደግሞ ወደዚህኛው ጥያቄ እንመጣለን። g1 plus g2 የሚለውን g1 r እንለዋለን። g3 ደግሞ g1 r ስኩዌር ማለት ነው። g4 g1 r the power of 3 is equals to 15 ተሰጥቷል። ከዛ g1 ኮመን እናወጣለን። g1 into 1 plus r plus r square plus r cubed is equals to 15 ማለት ከዛ g1 times ይህ ማለት ደግሞ ፋክተራይዝ ስታደርጉት 1 plus r times 1 plus r square ይሰጣል is equals to 15 የዚህ ቫልዩ ግን እዚህ ጋር አለ 3 ነው ማለት ነው። ሶ በዚህ ፈንታ 3 እንታካለን 3 times 1 plus r square is equals to 15 ከዛ over 3 እናደርገዋለን 1 plus r square is equals to 5 ይመጣል። ከዛ r square is equals to 5 minus 1 ይሆናል ማለት ነው። r square is equals to 5 minus 1 4 ከዛ ኮመን ሬሽዮ ፖዚቲቭ ስለሚል ጥያቄው ላይ ፖዚቲቭ ይላል። ስለዚህ ፖዚቲቭ እንወስደዋለን ማለት ነው። r is equals to 2 ማለት ነው። ከዛ የሚጠይቀው g6 g6 ማለት g1 r the power of 6 minus 1 5 ማለት ነው። ከዛ ግን g1 ማግኘት አለብን። g1ን ለማግኘት ይሄን መጠቀም እንችላለን ማለት ነው። g1 into 1 plus r አሁን ሁለት አግኝተናል is equals to 3 የሚለውን ይሄንን ማለት ነው። ከዛ g1 times 3 is equals to 3 g1 is equals to 3 over 3 ይሆንና 1 ይሆናል ማለት ነው። ከዛ g6 ማለት g1 r the power of 5 g6 is equals to g1 1 ነው r ደግሞ 2 ነች። ከዛ g6 is equals to 32 ይሆናል ማለት ነው። አንሰር ቢ ይሆናል።